የትም አትሄድም። እንዴት ይህን ሁሉ ነገር አድርጌ እያስታወስክ እዚህ ይቀመጣለሁ? አላስረሳለችኝ እኮ። እኔ በጣም የማሳፍር ሰው ነኝ። ግድ የለም ይቅር ብያለሁ። ሻንጣህን ያስቀምጥ። እኔ እናንተ ግን በቀላሉ የምንለያይ ይመስል። ይኸውልሽ እኔ በአንቺ ቆሻሻ ስራ ዘላለሜን አልኖርም። ለራሴ ጸጸት ሊገለኝ። አንዱን ምረጣ፣ ወይ በህግ ወይ በግል። አንተን ግንባርን ብዬ መድፋት አያቅተኝም፣ ግን እኔም ወንጀለኛ መሆኔ ስለማይቀር ህግን ፈልጭ። ትሁት እስካሁን ህግ ስትከተይ ነበር። አሁን ግን ማስፈራራት ነው ያልሽው። ማስፈራራት? ካሌብ ደህና ነገር በገንዘብ መስሎኝ ቀጥረ የምታሰራኝ። አዎ እሱ የጠፋሽ መሰለኝ። አባዬ እኔ ከዚህ በላይ አልችልም። ውስበል ስብራቷን አልቅሳ ታውጣው። ቆይ ለምንድን ነው ቤቴን ለቃችሁ ማትወጡልኝ? ለምንድን ነው የምትፈጠብጡኝ? አባዬ ምን ነው አልተረጋጋሽ? በቃ ቤቴ ያስጠላኝ። እንዳንቺ አይነት አረመኔ እና እንደሱ አይነት ማሰብ የማይችል ሰው ማየት ሰልስቶኛል። አባዬ ይሄን ያልካስቸገርኩ እወጣለሁ። ዳንኤል ይቅርታ ተደረገለት። ካሌብና ትሁት አምርረው ተጣሉ። ሰላም የጨጮ ቻናል ተከታታዮች ሰላማችሁ ባላችሁበት የዓለም ዳርቻ ሁሉ የበዛ ይሁንልኝ። ትሁት ድራማ ክፍል 49 አሁንም እንደቀጠለ ነው። አብራችሁን እስከ መጨረሻው ተከታተሉን። አባባ የደረሰበትን ሁሉ በብስጭት ሲናገር ይህን እየሰማ መኖር ያቃተው ዳንኤል ሻንጣውን አዘጋጅቶ ሊወጣ ሲል አባባ ግን እሱን ትንሽም ቢሆን ውለታ ስላለበት ይቅር አለው። ዳንኤል ግን የጥፋተኝነት ስሜት ስለተሰማው ይቅርታ ቢለውም አባባ እሱ ግን እሺ ሊል አልቻለም። እንዴት ብለህ ሁሉን ነገር እያስታወስክ አለው። ልታስረሳኝ ስላልቻለኝ ነው ይቺ ከይሲ። አንተ ግን ይቅር ብያለሁ፣ ወዴትስ ትሄዳለህ? የምትረዳኝም አለ ብሎ አባባ ዳንኤልን አስቀረው። ቲና ግን እሳት ለብሳ እሳት ጎርሳ ተንኮል እያሴረች ተው እያታለሉን ነው፣ ብዙ ነገር በድለውናል እያለች እያጀሉህ ነው በማለት ይቅርታውን እንዳይቀበልና ከሷ የክፉ ሐሳብ መንፈስ እንዲጨመር እየተናገረች እንመለከታታለን። ዳንኤል ግን ሐሳቧን ሊቀበል ባለመቻሉ በዚህ ሁኔታ የትም አትደርስም እያለች እየወቀሰችው ነው። ያንቺ የክፋት መንገድ የት እንደሚያደርስሽ እናያለን አላት። አባባ ለመዝናናት ወጥቶ ሲሄድ ቲና እየተከተለች መንገድ ላይ አባባ ብላ ታስቆመን። ይቅርታ ተጸጽቻለሁ እያለች ነው። አባባ ግን እንዴት እዚህ ድረስ ተከትለሽ እንዲህ ታደርጊያለሽ? አሁንም አላቆምሽም ወይ እያላት ነው። እሷ ግን እክሳለሁ እያለች ነው። በተግባር አሳይኝ፣ አትከታተኝ ብሏትም ይሄዳል። አባባም ለመዝናናት ወደ ካፌ አረፍ በሚልበት ሰዓት የሰማይ ስባሪ የሚያክለው አጋች እንዳመለጠውና ያስመለጠውን ለማወቅና እንደተደበቁት ከቲና ጋር እንዳሴሩ አስቦ የመጣው አባባ ከተቀመጠበት አብሮ ቁጭ በማለት አባባ ግን ሲያየው ምንም ሳይደነግጥ በቀንም ትንቀሳቀሳለ ማለት ነው እያለ ይጠይቀዋል። አጥራችሁ አመለጣችሁ ማለት ነው እያለ አባባን ይጠይቀዋል። ያን ጊዜ ጭባ ተጫወተችብኝ ማለት ነው እያለ በቲና ጭምር እያሳበበ እንመለከተዋለን። አባባ ግን አንተን መድፋት አያቅተኝም ነበረ፣ ጨለማን ተገናርገ ተጫወትክብኝ፣ አሁን ግን ይሄው ነፃ ነኝ እያለ እያበሸቀው ነው። ምነው ውጭ ስትሆን ምላስህ ረዘመ እያለ አባባን በእድሜውና በሽበቱ ሳያከብር የሚናገረው አጋች አባባም ሳይሰነፍለት አሁን ትሄዳለህ ወይስ ለህግ ልደውል ብሎ ስልኩን አውጥቶ በሚደውልበት ሰዓት አጋቹም ብድግ ብሎ ፈጥኖ ሄደ። ቲናንም መንገድ ላይ ጠብቆ ይሄው አጋች አንቆ ይዝና አንቺ ተደብቀሽ ልታመልጭ ነበር ወይ ይላታል። እኔ አይደለሁም ራሱ ነው ያመለጠው፣ እኔ ከፍያ ሳግቸው እንዴት ማስፈታው ይመስልሃል? ባዶ ቤት ትተህ የወጣው አንተ አይደለህ እያለች ትመልስለታል። እሱም ሊያምናት አልቻለም። ነገሩን አክረውት እየተበሳጩ ነው። እሱም ገንዘብ አምጭ እያላት ነው። እሷም ይሄ ብር እኮ እኔም የለኝም እያለች እየመለሽ ከዚህ በኋላ ይህን ገንዘብ እማታመጭ ከሆነ ጥላሽ ነው የምሆነው ብሎ አስፈራርቷት ተመለሰ። ቲናም ወዲያው መፍትሄ ለመፈለግ እየፈጠነች ዳንኤልን ፈልጋ ለምንድነው የፈለግሽኝ ይላታል። ዳንኤልም
ከዛም የሆነውን ሁሉ ትነግረዋለች። 1 ሚሊዮን ብር አምጭ እንዳላትና ይህንን ቁጥር እንዴት እሱ ያውቀውም እንዴ እያለ ዳንኤል እርስ በርስ ገርሟቸው እየተነጋገሩ ፈርተዋልም ጨንቀዋልም። እንዴ እንደዛ ልበለው እንዴ ቁጥር አታቅም ልበለው እንዴ እንደዛ ብትዩ እኮ ለእሱ አንቺ ቲኒኝ ነሽ ጨፍልቆ ይገልሻል። እናንተ ለምን አታናግረው? እኔ እኮ ከአንቺ ትንሽ ነው ከፍ ምለው እያሉ እርስ በርስ እያወሩ ተጨንቀው እሱ ግን የቲናን ሀሳብና መፍትሄ ላለመደገፍ ከሱ ጋር አቅም የለኝም መጣላት አልችልም ብሎ አሰናበታት። ትሁት ወዳለችበት ኪችን ድረስ ሂዶ ይቅርታ ሊላት ይፈልጋል። ያን ጊዜ ያስቀየማትን ትሁትን ይቅርታ ሲላት ትሁት ግን አባባ ይቅርታ በላት ብሎ ከሆነ አትጨነቅ ትሏለች። አዎ እሱም ብሎኛል ብሎ እውነቱን ይናገራል። እኔ እኮ እየተበሳጨሁት ከወንድ ጋር ሳይሽ ነው ብሎ ይመልስላታል። እኔ እኮ ሕፃን ልጅ አይደለሁም እያለች እሷም ትመልስለታለች። ወይም መመሪያ ልሰጠኝ ከሆነ እንደፈለክ ብቻ በቃ እናወራበታለን አለችው። እሱም እሺ እያላት እንመለከተዋለን። በዚህም ጉዳይ ያን ጊዜ ትሁት ወደ ሳሎን ሄዳ አባባና ካሌብ በተቀመጡበት እማወራቸዋለን ብላ ሀሳብ ትጀምራለች። እሺ አላት አባባ። እኔ ከዚህ ቤት 6 ዓመት ስሰራ ኑር ያለው እኔ ይሄን ያህል ዓመት ስቆይ አንድ ቀን እረፍት ጠይቄ አላውቅም እና ምን ችግር አለ አላት አባባ። እኔ እዚህ ቤት አየር ለመቀበል ስወጣ ካሌብ ፍቃድ ሊሰጥ አልቻለም፣ ደስተኛ አይደለም በማለት ትናገራለች። ያን ጊዜ አባባ እውነቷን ነው ካሌብ ብሎ ይጠይቀዋል። እኔ ላፋጥጥ አይደለም አባባ እዚህ የመጣሁት እኔ እንደ ሰው መታየት አልቻልኩም፣ ሰልችቶኛል፣ የበታችነት አስጠልቶኛል፣ እንደ ሰው መቆጠር እፈልጋለሁ ትላለች። ትሁት እስካሁን ሕግ ትከተይ ነበር፣ አሁን ግን ማስፈራራት ነው ያያሽው ብሎ ካሌብም ይጠይቃታል። ምንድነው ካሌብ የምትለው? በገንዘብ መስሎ ቀጥረህ የምታሰራኝ ትለዋለች። ያን ጊዜ አዎ ግን እሱ የገባሽ አልመሰለኝም ብሎ በሚሰብር ንግግሩ ሲናገራት ተነስታ እያለቀሰች ብር ብላ ሄደች። እሱም የሆነውን ሊያጣራና ሊያስቆማት ካሌብ ብድግ ሲል አባባ ተዋት፣ ስብራቷን እንኳን አልቅሳ አይውጣላት ብሎ ካሌብን ሲቆጣው እንዲቀመጥ ሆነ። አባባም ተነስቶ ሄደ። አባባ ግን ሲያረጋጋት እኔ እኮ ቤተሰብ አለኝ እንደ ሰው የሚቆጥሩኝ፣ እኔም ከሰው ነው የተገኘሁት፣ እኔ ያንተ የአባትነት ፍቅር ይዞኝ እንጂ ቤተሰቦች ናፍቀውኛል እያለች ትለዋለች። ተረጋጊና እናወራበታለን አላት። ያን ጊዜ አባባ ወደ ሳሎን ሲመለስ ቲናና ካሌብ ተቀምጠው ያያቸዋል። ያን ጊዜ በብስጭት ለምንድነው ቤቴን ጥላችሁ ማትወጡት እያለ እየተቆጣቸው ነው። ምን ሆነሃል አባዬ እያለች ቲና ትጠይቀዋለች። ያን ጊዜ አንቺን የመሰለ ክፉና ይሄን የመሰለ ማገናዘብ የማይችል ሰው ማየት ሰልችቶኛል፣ ቤቴን ለቃችሁ ውጡ ሲል ምን ሆነሃል አባዬ እያለ ካሌብም በመካከል አባቱን ይጠይቃል። እችን ሚስትህንም ይዘህልኝ ውጣ ይለዋል። ሚስትህን ብሎ ካሌብ ይጠይቃል። አዎ ሚስትህ እኮ ነኝ እያለች ቲናም ተቀጥላ የአባየን ሀሳብ ትደግፋለች። ያን ጊዜ ይህን ያህል ካስቸገርኩህ ይሄው እወጣልሃለሁ ብሎ ካሌብ ተበሳጭቶ ወጣ። ቲና ግን አመሰግናለሁ ሚስትህ ናት ብለህ ስለመሰከርክልኝ እያለ አባባ ግን እኔ ካንቺ ጋር ምንም አይነት ንግግር የለኝም እያለ የዛሬው ትዕይንት እንዲህ እየተመለከት ነው አበቃ። ቀጣዩን ዝግጅት ይዘን እስከምንቀርብ ቻናሉን ሼር፣ ኮፒ ሊንክ፣ ላይክ በማድረግ አብራችሁን ሁኑ። አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን። ጨጨሆ ዩቲዩብ